ሰላም ለእናንተ ይሁን የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን መረጃው ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው መረጃዎቹን ምነግራችሁ ደግሞ ኔሊያ ሳሙኤል ነኝ በመጀመሪያ ማረስተ ዜና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አሜሪካን ሀገር ከሚገኘው ወርድ ኦፍ ላይፍ አሴምብሊስ ኦፍ ጋድ ቤተክርስቲያን ጋር በመተባበር ለቤተክርስቲያን መሪዎች ስልጠና ሰጠ አራራዋ ቀዩ አዱኛ ቤተክርስቲያን በመሬት መንቀጥቀጥ ለተፈናቀሉ ዜጎች ድጋፍ አደረገች በአዲስ አበባ ከተማ ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10,000 ብር የሚያስቀጣ ደንብ ተግባራዊ ሆነ ከውጭ በአሜሪካ በዚህ ወር መጨረሻ በካንሳስ ግዛት ካፒቶል ውስጥ ሊደረግ የታቀደ የሰይጣን አምላኪዎች ጥቁር ስብሰባ የሚቃወም እንቅስቃሴ መጀመሩ ተነገረ እንድትከታተሉ ያጋበስኩኝ ዝርዝር መረጃዎችን ነግራችኋለሁ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አሜሪካን ሀገር ከሚገኘው ወርድ ኦፍ ላይፍ አሴምብሊስ ኦፍ ጋድ ቤተክርስቲያን ጋር በመተባበር ለቤተክርስቲያን መሪዎች ስልጠና ሰጠ በዚህ ስልጠና 213 የቤተክርስቲያን መሪዎች የተሳተፉ ሲሆን ትራንስፎርሜሽናል ሊደርሺፕ በሚል ርዕስ ስልጠናው መሰጠቱ ታውቋል ስልጠናው የቤተክርስቲያን መሪዎች እግዚአብሔር የሰጣቸውን የመሪነት ጸጋ በእውቀት በመታገዝ ማንነት ኃላፊነታቸውን እንዲወጡ የሚያስታጥቅ ሲሆን መጋቢት 10 እና 11 2017 ዓ.ም ለሁለት ቀናት በሳሮ ማሪያ ሆቴል መሰጠቱን ከካውንስሉ ገጽ ያገኘነው መረጃ ያሳያል የአጥቢያ ቤተክርስቲያን አገልግሎት ውስጥ ምን ሊካተት ይገባል አለመኖሩስ ምን ችግሮችን ያመጣል በሚሉ ጥያቄዎች ላይ ትኩረቱን ያደረገ ስልጠና ለአብያተ ክርስቲያናት መሪዎች ተሰጠ ዘገባውን ያዘጋጀው ኦቦሌሳ አዶላ ነው ዳንኤል አንተነ እንደሚከተለው ያቀርበዋል የቤተሰብ ቅጥር አዳሽ ሚኒስትሪ ከ20 በላይ ቤተክርስቲያናት ለተወጣጡ አገልጋዮች ቤተሰብ ተኮር ስልጠናም ሰጥቷል ስልጠናው ለሁለት ቀናት በቀላይንሳ ሆቴል የተካሄደም ሲሆን ተወካዮች ከስልጠናው መልስ በሄዱባቸው አጥቢያ ቤተክርስቲያናት ቤተሰብ ተኮር ስራዎችን መስራት ላይ ትኩረት ያደረገ መሆኑም ተነግሯል የቤተሰብ ቅጥር አዳሽ ሚኒስትሪ መስራችና ስራ አስኪያጅ የሆኑት ወይዘሮ ሳሮን ውድነስ ስልጠናው አንዲት ጠንካራ ቤተክርስቲያናት እንዴት የቤተሰብ አገልግሎት ይኖራታል ምን መካተት ይኖርበታል አለመኖሩስ ምን ችግሮችን ያመጣል በሚሉ ወሳኝ ጥያቄዎች ላይ ሰፊ ውይይት መካሄዱንም ለክርስቲያን ኒውስ ገልጸዋል በስልጠናውም ተሳታፊዎች ከመጡባቸው አጥቢያ መልካም ተሞክሮችን ማካፈል ያሉባቸው ተግዳሮቶችን መወያየትና መፍትሄዎችን ማስቀመጥና ሌሎችም ስራዎች ተደርገዋል ዋናው ስልጠናው የነበረው የትምህርታዊ ሳይሆን መንደርደሪያ እየሰጠን ራሳቸው አንደኛ የያጥቢያዎቻቸውን የቤተሰብ አገልግሎት ይገመግሙ ነበር ጥሩ ተሞክሮች ያሏቸው አሉ ደግሞ አንዳንድ ደግሞ ለምሳሌ ወቅታዊ አንገብጋቢ ጉዳዮች ችግሮች የማይዳሰሱባቸው ሁኔታዎች እንዳሉ በቅድ እንደማይሰራ አንዳንድ ቦታ በጀት በደንብ አለው አንዳንዱ በጀት አጥረት እንዳለበት ወይም ደግሞ እንደማይመደብለት ያየንበት ነገር አለ አንዳንዱ ጋውን ጥሩ ልምድ እንዳለ ለምሳሌ ቀደም ያሉ ባለትዳሮች አዳዲስ ተጋቢዎችን ሜንተር እንደሚያደርጉ እንደሚያግዙ እንደሚያለማምዱ እሱንም ሰምተናል የመጨረሻው ሐሳብ የነበረው ግን ምንድነው እቅድ ያወጣሉ አንድ ቤተክርስቲያን አጥቢያ ቤተክርስቲያን ምን አይነት እቅድ ሊኖራት ይገባል የሚለውን መመሪያ ተነጋግረን አንድ እቅድ አወጣዋል ዘክርስቲያን ኒውስ ያናገራቸው የስልጠናው ተካፋዮች እንደ አገልጋይም እንደ ባለትዳርም ብዙ የተጠቀምበት ስልጠና ነው ብለዋል እዚህ የተገኘነው ልምድ ወደ ቤት ተወስዶ የሚኖር ነውም ሲሉም ገልጸዋል የዚህ የባለትዳሮች እሳቤ በቤተሰቡ ስላለ ለኔና ለቤተሰቤ ብዙ ነገሮችን ይዤ ወጥቻለሁ እንዴት ቤተሰቤን ሃንድልን ማድረግ እንዳለብኝ መጽሐፍ ቅዱሳዊ እንዴት ትሪት ማድረግ እንዳለብኝ እንዴት ለሞ ለቤተክርስቲያን መጥቀም የሚችሉበትን ጥሩ ነጥቦችን አግኝቻለሁና በዛ መሰረት በዛ መርህ ራሴን ለመቃኘትና ለማየት ችያለሁ በዚህ ብቻ ሳይሆን ለመጣዋት አጥቢያ ቤተክርስቲያንም የቤተሰብ አማካሪ ስለሆንክ በዛ ዙሪያ ላይ በምን መልኩ መስራት እንዳለብኝ ምን ማድረግ እንዳለብኝ የትኛውን ስቴፖች ማስቀደም እንዳለብኝ ጠይቅ የሆነ ትምህርቶችን አግኝቼበታል ስለዚህ ቤተክርስቲያኔንም ራሴንም አልፎም ደግሞ አገርን የሚጠቅም ብዙ ሐሳቢያዎች ወስጃለሁ አንደኛ ነገር ራሴ ላይ የበለጠ ትኩረት እንዳደርግ ሁለተኛ ደግሞ ልጆቼ ላይ ሶስተኛ ነገር እና በዋናነት አክቹአሊ ሶስተኛ ሳይሆን መጀመሪያ ማስቀድመው ምንድነው ቤተክርስቲያን እንደሆነች እና ደጅላለኝ አገልግሎት ቤቴ ላይ ትጉናኝ በያስባለሁ ግን በቃ አይደለም ስለዚህ እዛ ላይ ስልጣናው ሲያበቃ ሄጄ በቅቷል አልቋል ብዬ የምለው ሳይሆን
እንደገና የምጀምረው። ምክንያቱም በትዳር 9 ዓመት ቆይቻለሁ ግን አዲስ ትምህርት ለነገ 20 ዓመቴ ለነገ 30 ዓመቴ እንደገና ደግሞ ህይወቴ ከዚህ ምድር እስከሚያበቃበት ባለው ጊዜ ያለኝን ዕውቀት ከየት እንዴት እስከመቼ የሚለውትን ነገሮች እንድቆፍር የምችልበትን ሂንት ወይም ደግሞ ፍንጭ አግኝቻለሁ ማለት ነው። የቤተሰብ ቅጥር አዳሽ ጠንካራ ቤተሰብ ለቤተ ክርስቲያን ህልውናና ለታላቁ ተልእኮ ወሳኝ ነው ብሎም ያምናል። በመሆኑም አብያተ ክርስቲያናት ለቤተሰብ አገልግሎት ትኩረት ሊሰጥ እንደሚገባም ገልጸዋል። ርዕሳችን እንደሚያሳየው ጠንካራ ቤተሰብ ለቤተ ክርስቲያን ህልውና ለታላቁ ተልእኮ መፈጸም ወሳኝ ነው። ለቤተ ክርስቲያኒቷም ቀጣይነት ተተኪ ትውልድ ለማፍራት ቤተሰብ ላይ በትኩረት ቤተሰብ አንድ ዲፓርትመንት ወይም አንድ የአገልግሎት ዘርፍ አይደለም። ቤተሰብ ዋና ነገር ነው። ያው ግለሰብ ቤተሰብ ያለ ቤተ ክርስቲያን ያለ ሄደው ስለዚህ ቤተሰብ በጣም ትኩረት ተሰጥቶት አንድ ቢሮ ተመድቦለት ሙሉ አገልጋይ ተሰጥቶት በደንብ እቅድ እየተወጣ የህጠና የታሰበበት በቅርበት ከቤተሰቦች ጋር ሊሰራ ይገባል እንላለን። የቤተሰብ ቅጥር አዳሽ የቤተሰብ ተቋምና እሴቶችን የሚጠብቅ የሚታደግና የሚያጸና ቤተሰብ ተኮር ሚኒስትሪ ሲሆን በቤተሰብ አገልግሎት ስራዎች ሞዴል ቤተሰቦችን ማፍራት ተቋማትን መገንባትና ስርዓቶችን መገንባት የትኩረት አቅጣጫዎቹ መሆናቸውም ተገልጿል። አራራ ዋቃዮ አዱኛ ቤተክርስቲያን በመሬት መንቀጥቀጥ ለተፈናቀሉ ዜጎች ድጋፍ አደረገች። ቤተክርስቲያኗ በምስራቅ ሸዋ ዞን በፈንታሌ ወረዳ የመሬት መንቀጥቀጥ ባስከተለው ጉዳት ችግር ውስጥ ላሉ ህብረተሰቦች 3,107,000 ብር ወይም 800 ኩንታል ዱቄት አዘጋጅታ ለህዝቡ አከፋፈለች። የቤተክርስቲያኒቱ መሪ ነብይ መሰረት ታዬ ለህብረተሰቡ መልእክት ያስተላለፉ ሲሆን ድጋፉም ለ3200 አባወራዎችና እማወራዎች ተከፋፍሎ ለእያንዳንዳቸው 25 ኪሎ ግራም ተዳርሷል። የመረጃው ምንጭ አራራ ቲቪ ወርልድ ዋይድ ነው። በአዲስ አበባ ከተማ ከ3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10,000 ብር የሚያስቀጣ ደንብ ተግባራዊ ሆነ። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጣንና ተግባርን እንደገና ለመወሰን በወጣው አዋጅ ቁጥር 84/2016 አንቀጽ 94 መሰረት ይህንን ደንብ አውጥቷል። በደንቡ መሰረት በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽቱ 3 ሰዓት ተኩልና 4 ሰዓት አገልግሎት የመስጠት ግዴታ አለባቸው። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ መብራት የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ሰፍሯል። ይህንን ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ ጥፋት መጠን የ10,000 ብር ቅጣት ይጠብቀዋል ተብሏል። በተጨማሪም ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪትን መስመር ማቆራረጥ 5,000 ብር እንደሚያስቀጣ ተገልጿል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈል በተመሳሳይ የ5,000 ብር ቅጣት እንዳለው ነው የተሰማው። መረጃውን ከኢሳት አገኘ ነው። መረጃዎቻችን እንደቀጠሉ ናቸው። ወደ ውጪ መረጃ አልፋለሁ። 70,000 የሚሆኑ ነጭ ደቡብ አፍሪካውያን አሜሪካ ሄደው ጥገኝነት ለመጠየቅ ፍላጎት አላቸው ተባለ። 70,000 ገደማ የሚሆኑ ደቡብ አፍሪካውያን ከዋሽንግተን በቀረበላቸው ጥያቄ መሰረት ወደ አሜሪካ ማቅናት ይፈልጋሉ ሲል አንድ የቢዝነስ ቡድን አስታወቀ። በአሜሪካ የደቡብ አፍሪካ ቻምበር ኦፍ ኮሜርስ ሳኩሳ የተባለው ድርጅት በድረገጹ አማካኝነት በ10,000 የሚቆጠሩ አፍሪካነር የሚባሉ ነጭ ደቡብ አፍሪካውያን ምዝገባ እያደረጉ እንደሆነ ገልጿል። ዶናልድ ትራምፕ ባለፈው የካቲት ባወጡት መመሪያ አፍሪካነር የሚባሉት ነጭ ደቡብ አፍሪካውያን ወደ አሜሪካ መጥተው ጥገኝነት መጠየቅ እንደሚችሉ አስታውቀዋል። አፍሪካነሮች በ17ኛው ክፍለ ዘመን ወደ ደቡብ አፍሪካ ከመጡ የደች ሰዎች ዘራቸው የሚመዘዝ ነው። ዶናልድ ትራምፕ በወርሃ ጥር ስልጣን ከጨበጡ ወዲህ በደቡብ አፍሪካና በዩናይትድ ስቴትስ መካከል ያለው ግንኙነት ሻክሯል። ትራምፕ ነጭ ደቡብ አፍሪካውያን ፍትሃዊ ያልሆነ የዘር መድሎ ተጠቂ ናቸው ይላሉ። ሳኩሳ ወሳኝ እርምጃ ባለው ሂደት ወደ አሜሪካ መሄድ የሚፈልጉ ደቡብ አፍሪካውያንን ስም ዝርዝር ፕሪቶሪያ ለሚገኘው የአሜሪካ ኤምባሲ ያስረክቧል። ኤምባሲው ባለስልጣን የሆኑ ግለሰብ የስም ዝርዝር መቀበላቸውን ለቢቢሲ አረጋግጠዋል።
በአሜሪካ 40% አሜሪካውያን ብቻ እግዚአብሔርን እንደሚያምኑ የባህል ጥናትና ምርምር ማዕከል ያወጣው መረጃ ያመለክታል። ዳንኤል አንተነ ዝርዝር መረጃውን ይነግረናል። ከአሜሪካውያን ጎልማሶች መካከል 2/3 ክርስቲያን ተብለው ቢጠሩም ነገር ግን በጥናቱ ከተካተቱት መካከል 16% ብቻ እግዚአብሔር ሕይወታቸው ዋና አካል እንደሆነም ይገልጻሉ። በእግዚአብሔር መኖር ከሚያምኑት ውስጥም 30 ሚሊዮን የሚያሉት እርሱ በሕይወታቸው ክፍል እንደሚሰራ ሙሉ በሙሉ አልተቀበሉምም ተብሏል። ከ80 ሚሊዮን በላይ የሚሆኑት ግን ከእርሱ ጋር የጠበቀ መስተጋብራዊ ግንኙነት እንደሌላቸውም አምነዋል። የመጽሐፍ ቅዱስ አምላክ ምን እንደሚሰጣቸው ሲጠየቁም አብዛኞቹ አማኞች ተስፋ 72%፣ መጽናኛ 71%፣ ፍቅር 70%፣ ሰላም 65%፣ መመሪያ 64%፣ ርህራሄና ደስታ 60%ና ምህረት ደግሞ 58% ያሉ እንደሚሰጥም ተናግረዋል። እግዚአብሔር እንዳለና በሰው ሕይወት ላይ ተጽዕኖ እንደሚያሳድርም ለሚያምኑ ሰዎች 38% የሚሆኑት እግዚአብሔር ሕይወታቸው ዋና አካል አድርገውም ይገልጹታል። ከ7 ጎልማሶች አንዱ 14% እርሱን በሕይወታቸው ውስጥ በተወሰነ ደረጃ አስፈላጊ እንደሆነም ይገልጹታል። 5% የሚሆኑት ደግሞ እግዚአብሔር በፍጹም በሕይወታቸው ውስጥ አስፈላጊ ነውም ይላሉ። የተቀሩት የመጨረሻ 3% እንደየሁኔታው ይለያያል ብለው የሚያምኑ ሲሆን ከአራቱ 3ቱ ፈጣሪ በእያንዳንዳቸው የሕይወታቸው ቅጽበት በንቃት እንደሚሰራም ገልጸዋል። ዘገባው የክርስቲያን ፕሪሚየር ነው። በተያያዘ መረጃ በአሜሪካ በዚህ ወር መጨረሻ በካንሳስ ግዛት ካፒቶል ውስጥ ጽንስን የማስወረድ መብትን በመደገፍ ሊደረግ የታቀደ የሰይጣን አምላኪዎች ጥቁር ስብሰባን የሚቃወም እንቅስቃሴ መጀመሩ ተነገረ። በካንሳስ ስቴት ሃውስ ውስጥ ሊደረግ የታቀደው ይህንን ሰይጣናዊ ጥቁር ስብሰባ በመቃወም እግዚአብሔርን የሚፈሩ አሜሪካውያን ቡድን የተቃውሞ ሰልፍ ሊያደርጉ መሆኑ ተሰምቷል። የቲኤፍቢ ስቱደንት አክሽን የተባለው የአሜሪካ የባህል ቤተሰብና ማህበረሰብ ጥበቃ ማህበር ፕሮጀክት የሰይጣን አምላኪዎች የማዘጋጃ ቤቱን አዳራሽ ውስጥ ህግ አውጪዎችን ለሰይጣን ክብር ለመስጠትና ቤተክርስቲያን ላይ የስድብ ንግግር ለማድረግ ማቀዳቸውን ተከትሎ መጋቢት 28 ቀን የተቃውሞ ሰልፍ እያዘጋጀ ነው ተብሏል። በሰይጣን አምላኪዎቹ የቀረበው ጥሪ በካንሳስ በሚገኘው የፖቲካ ካፒታል ህንጻ ወይም ማዘጋጃ ቤት በመንዳደርገው ሰይጣናዊ ስነ ስርዓት ላይ ይቀላቀሉን፣ ግቢውንና ህግ አውጪዎቻችንን ለሰይጣን ክብር እንሰጣለን፣ ጥቁር መስዋዕትነትን እናቀርባለን፣ ካንሳስ በሉሲፈር ጥቁር ነበልባል ታቅፋለች የሚል ነው ተብሏል። እግዚአብሔርን የሚፈሩ አሜሪካውያን ቡድን ይህንን በመቃወም አቤቱታ መንግስትን ለማሰማት ክስተቱን ለማስቆም እንቅስቃሴ እያደረገ ሲሆን ይህንን ለማከናወን ባዘጋጀው የፊርማ ማሰባሰብ እስካሁን 83000 በላይ ሰዎች መፈረማቸው ተሰምቷል። የቲኤፍቢቲ ቃል አቀባይ የሆኑት ጆን ፖል ፋብሪዚዮ ለክርስቲያን ፖስት እንደተናገሩት ያገኘነው ምላሽ እጅግ በጣም ጥሩ ነበር። የጮት አሜሪካውያን በእግዚአብሔር ላይ የሚደረግ ስድብን ሲያዩ ዝም እንደማይሉና የእግዚአብሔር ክብርን ለመጠበቅ ለመቆም ፍቃደኛ መሆናቸውን ያሳያል ብለዋል። ቡድኑ የሰይጣን አምላኪዎች ስርዓቱን ከማከናወናቸው ከቀናት በፊት በቶፒካ ቤቱታዎችን ለማቅረብ ያቀዱ ሲሆን ለግዛቱ ገዢ ላውራ ኬሊ ይህንን አጸያፊ ዝግጅት እንዲሰርዙ የመጨረሻ ድል የሚሰጥ ነው ተብሏል። የካንሳስ ግዛት ገዢ ላውራ ኬሊ በጉዳዩ ላይ ተጠይቀው እንደ ገዢነቴ ይዘቱ የቱንም ያህል አጸያፊ ወይም ክብረነክ ቢሆንም የተቃዋሚዎችን የመናገርና ሐሳብን በነፃ የመግለጽ ህገ መንግስታዊ መብቶችን የመጠበቅ ግዴታ አለብኝ። እነዚህ መብቶች በህገ መንግስቱ የተጠበቁ በመሆናቸው የገዢው ጽፈት ቤት ለእንደዚህ አይነት ድርጊቶች ምላሽ የመስጠት ወይም የመሰረት ስልጣኑ ውስን ነው ብለዋል። የዘገበው ዘ ክርስቲያን ፖስት ነው። መረጃዎቹን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አሜሪካን ሀገር ከሚገኘው ወርድ ኦፍ ላይፍ አሴምብሊስ ኦፍ ጋድ ቤተክርስቲያን ጋር በመተባበር ለቤተክርስቲያን መሪዎች ስልጠና ሰጠ። አራራዋ ቃዩ አዱኛ ቤተክርስቲያን በመሬት መንቀጥቀጥ ለተፈናቀሉ ዜጎች ድጋፍ አደረገች። በአዲስ አበባ ከተማ ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10,000 ብር የሚያስቀጣ ደንብ ተግባራዊ ሆነ። ከውጭ በአሜሪካ በዚህ ወር መጨረሻ በካንሳስ ግዛት ካፒቶል ውስጥ ሊደረግ የታቀደ የሰይጣን አምላኪዎች ጥቁር ስብሰባ የሚቃወም እንቅስቃሴ መጀመሩ ተነገረ። ስትከታተሉ የነበራችሁት የጄኤምኤም ቴሌቪዥን መረጃዎችን ነው ያዘጋጁላችሁ ነጻነት አቁማና ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።